ሄርሙ የኛ ጫዋ የኛ ሽቅርቅር አንዳንድ ሰዎች እኮ ስርዓት ካንቺ ቢማሩ በጣም ደስ ይለን ነበር የእውነቴን ነው ምላችሁ ሲጀምር ሩታ አብርሽን ለጥቂት ራሱ ትንሽ እንኳን አታፈቅረውም እንዴ ሄርሜላ ማፈቅረው ልጅ ስለሆነ እምወደው ልጅ ስለሆነ ብላ በኮንፊደንስ ታወራለች ሩታ ግን አንድች ቀን አፈቅረዋለሁ ወደዋለሁ ስትል አንሰማትም ሁሌም የልጅ አባት ስለሆነ አንቺ እንደ ድሮ ማብረሰብ ነው እንደምታስቢው እንዴ አረብናትሽ ሳሌና መጣሹ እንዴ ሁሌም በየቪዲዮ የልጅ አባት ስለሆነ ገና እንደመጣች ማለት ነው ወዲያው ተንኮል ነው ያሰበችው ማለት ገና ሲጀምር ሄርሜላ ትኖር አትኖር መታቀው ነገር የለም እኮ ልክ እንደ አህያ በሩ ረግጣ ገባች ኮኮኮኮ አረጋገጣ ምታንኳኳው ራሱ በቃ ስርዓት የለውም ከዛ ገባች ልክ ሄርሜላ እንዳየ አሃ ሰውኮ ደና ነህ ወይ አብርሽ ተሻለህ ወይ እንዴት ነህ ይባላል እኮ ከዛ በኋላ ነው ወደ ነገር የሚገባው እሷ ግን ልክ እንዳመጣች ኮኮኮኮኮ ብርግድ አርጋው ገባች ማለት ነው ከዛ ልክ እንዳየቻት አሃ እንደዚህ ነው ለካ በዚህ ወጥቶ ነው ለካ በዚህ ገብቶ ነው ለካ እንዴት ነው ቆይ አብርሽ እኮ እንዲፈራሽ እኮ ነው እያደረግሻለሽ በዚህ ጉልበትሽ በዚህ ኃይልሽ ባይዘው ማለት ነው ልትረጀው የሚገባ ነገር እንደ ድሮ ሴቶች እነዚህ ከዚህ በፊት በአብርሽ ህይወት የተመላለሱ ሴቶች ካስታወሻቸው ማለት ነው እንደዛ ፈሪ ልጅ አይደለም የመጣችልሽ አሁን ማብቂያሽ እየደረሰ ነው አሁን መስጋት አለብሽ ሄርሞ ትንሽ እንኳን አታስብልሽም ጥቂት ማለት ነው ካጠገባ ቆማ ነው ርግጥቅጥ ግጥ የምታደርጋት የምሬን ነው ምላችሁ በቃ ንቃት አለች በቃ ይሄ የሆነ እንዴት ነው እንደ ባዶ ዕቃ እንደምትጮህ በቃ ታውቃለች ማንንም ጀርካንም ይሁን የሆነ ብቻ ቆርቆሮ ነገር ባዶ ሲሆን በጣም ይጮህ የለ ሩታም ዕውቀት የላትም ሩታ ትግስት የላትም ሩታ ብልሃት የላትም ሩታ በጣም ነው የምታምነው ሩታ ቆቆቆቆቆ በቃ እንደዚህ ልክ እንደ ፍየል ስትል ነው በቃ ይሄ ነው የሷ እውነት ይሄ ነው የሷ ትክክል ይሄ ነው በቃ የሷ ተግባር ተረዳችሁኝ አይደለም ሄርሜላ ደግሞ እስከ አፍንጫዋ ድረስ አውቃታለች የምሬን ነው የምላችሁ እስከ አፍንጫዋ ድረስ አውቃታለች ስለዚህ ሩታ ምንም ብትል ምንም ሄርሜላ አትገረምም ገባችኋ በቃ በስነ ስርዓት መጣች አብርሽን አቀፈችው ሰላም አለችው እሱ እንደ ህፃን አይታችሁታል እኔ መደጋገም እንዳይሆንብኝ አይታችሁታል አብርሽ ሄርሜላ አቀፍ ውስጥ ገብቶ እንደዚህ በቃ እንደ ህፃን ማለት ነው እንደዚህ ሩታ ግን ስትመጣ ብርግግ ነው ያለው ብርግግ ብሎ እንደዚህ ያያታል ብርግግ ብሎ ማለት አብርሽ የሆነ ነገር እየገባው ነው ባይዜ ማለት ነው ሩታ ይሄ ሐረካቶችሽን ስሜታዊ ሆነሽ ራስሽን ወንጀለኛ እንደሆንሽ እያረጋጋጥሽልን ነው ሰሞኑ አንድ ነገር አመንሽ ዛሬም ዛትሽ ምንድነው የምትዝቺው ነገር በመቀጠል ቆይ ሄርሜና ሩታ ላይ እመለሳለሁ ዴቫ ምንድነው የሚያሽለጠልጥ ሰሞኑ ሩታ ዝታ እማደርገውን እኔ አውቃለሁ ብላ ስትሄድ አይተ ዝም አልክ ምንም አላደረክም ምንም አላመጣህም ምንም አላወራህም እጇን ይዘ ምንድነው የምታመጪ ወንድሜ ላይ የእናቴ ልጅ ላይ ምንድነው የምትፈጥሪው ሩታ ምን እያልሽ ነው ምን አይነት እርምጃ ልትወስጂ ነው ማለት ስትችል ዝም አልካት አሁንም ስትመጣ ደግሞ በቃ ለሷ የሆነ በቃ ትሽለጠለጣለ አረ በእናት ወንድ ሁን እንዴ የእናቴ ልጅ እኮ ነው ችግር ላይ ወደቀው እንዴ ሩታ ምን ማለት ፈልገሽ ነው ሰሞኑ ዝተሽ መጣ ሄድሽ አሁንም እየዛትሽ ነው ምን ለማድረግ እየሞከርሽ ነው ማለት ትችላለህ እኮ መልስ አንተ ግን ገና ለገና ሩታ ስመጣ እኔ አወራሻለሁ ሩታ ለምን አንተ በአብርሽ ቦታ አትተካም ለሩታ ይሄን ያህል ካሰብክላት ከደስታ ያው አንተ ትሻላለህ እንዴ በጣም ስላዘንክላት ማለት ነው እንዴ ምንድነው ትሽለጠለጠው ቆይ ቦዜ ምንድነው የምትዝታው እቺ ልጅ ሁሌ የምትዝትብን ምንድነው ምን ልታደርግ ነው ብላ ምን ልታደርጊ ነው ምን ጭራሽ ዛትሽ ምናን ስትል ይሄ ዝምባያት በቃ ዝምባያት ትሄድ ዝምባያት ይሄ እኮ የህይወትና የሞት ጉዳይ ነው ለምንድነው ለወንድም አንድ የሚረባ ቃላት የማታወራው አንድ የሚረባ ነጥብ የሚጥል ይሆን አላረድ አንድ አጥንት የሆነ ንግግር ለምንድነው ማትናገረው እንደ ገበያ ሴት አረብናት ወንድ ሆን ወይም ደግሞ የቡዜን ቀሚስ ልበስ ሱሪውን አውልቀ ለቡዜ ስጣት አረ ወየው
መቼ ነው ገና ስትመጣ እኮ ንግግር አዋቂ ወይ ሳክስ ነው ያ ንግግር አዋቂ ብልህ ምናምን ብለንህ ነበረ ወይስ የሆነ በቃ የኛን ትኩረት ለመሳብ ነበር ጨዋ የተጫወከው? አሁን ግን ለእናት ልጅ አንድ መፍትሄ አትፈጥርም? ወንድ አትሆንም? እኔ እኮ አብቅቼሃለሁ። ታናሽ ወንድም እንደዚህ ካጠገብህ ሊሸና የቀረው ነገር የለም። ዝም ስትለው ማለት ነው። እኔ የዛኔ ነው ያበቃው። አሁን ግን እችል እንደው ዘራፍ ትላለች። ምንድነው የምታመጪው ተብሎ እኮ ይጠየቃል። ይሁን የስጋ ወንድም አይደለ እንዴ? የዩቲዩብ ወንድምህ ነው። እኔ በርግጥም እኔ ማውቀው ኤፍሬምና ቡዜ ናቸው የአብርሽ ወንድም እና እህቶች ማለት ነው። በርግጥም ማለት ነው። ምናልባት አንተ አዲስ አበባ አድገህ ይሆናል አዲስ አበባ እንትን ብለህ ይሆናል። እኔ ግን እማውቃቸው ቡዜንና ኤፍሬምን ነው የአብርሽ ወንድሞች እና የአብርሽ እህትና ወንድሞች። አንተ ደግሞ አሁን ሽልጥልጥልጥልጥ ነው ያልከው እንዴ? ምንድነው ከሩታ ስትርቅ ወይም ሩታን ልኳን ነግረህ እንትን ካልክ እኮ ምንም ካንተ የሚቀንስ ነገር የለም። ለቪው ብለህ ነው አንዳንድ ቪዲዮ ታሰረኛለች ብለህ ነው። አብርሽ እኮ ኦነር ዋናው ቦሱ አብርሽ ነው። አብርሽ ወንድምህን አድን። በቃ ይህን ቪዲዮ ላይክ አድርጋችሁ አድርሱለት። ይሽለጠለጣል። ይሄ ራሱ እንዲድን አይፈቅድለትም። የምሬን ነው የምላችሁ። ቡታጅራ ራሱ ሄዶ ማለት ነው ነይ ብሎ ይጠራታል። ይሄ ራሱ ሽልጥልጥ ነው። ይሄ ራሱ ከአብርሽ ህይወት መውጣት አለበት የእውነት እንዴ። በቃ ቡዜ የሆነ ነገር ታደርግ ከሄርሜላ ጋር ቡዜና ሄርሜላ ያድኑታል። ይሄ አፉ ሁሉ ሩታ ሂድ። ለምን ጠቅለለ እሷ ቤት አትገባም እንዴ? አረብናታችሁ አድርሱለት ይሄ ቪዲዮ። እኔ ከፈለክ ለጋሼም ንገረው። ጋሼ ሲጀምር ይረዳኛል ቪዲዮ ሲያይ። እንዴ ምንድነው አንተ? አረብናት ሰው ሆን እኔ እንደዚህ አይነት ወንድም የለኝም። እኔ ወንድሜ በክፉ ስታይ ቆፍጠን ብሎ የሚያስከብረኝ ነው። እኔም እንደዛው ለሱ እንዴ። እኔ እዚች ጋር ወንድም ስተት ቢሰራ ወንድም ባይታመም ቢያዝ እሺ፣ ወንድም አንተ እኮ ኤፍሬም ራሱ አፍሁን ሲከፍትብህ እጅህን አንስተህ ራሱ አላላጋኸውም። የሱን ቃላቶችን እያረምክ ነበረ። አቦ በእናትህ አንዳንዴ እኮ በቃ ትልቅነት ታላቅነት ማለት ነው በቦታው ስትጠቀም ደስ ይላል። አትሽለጥለጥ ሁነን እና ሩታ ገና እንደገባች ቤት ገና እንደገባች በነገር ነው በቃ ጭስ ሄርሜላ እኮ እንዳለችም እንደሌለችም አታውቅም። በቃ የሆነ ነገር በቃ ልክ እየከሰረ ሰው ይመስል ስትል መጣች። በሩን ከፈተ ይገባች። ሄርሜላን አየች። አሃ በቃ ወደ ተንኮሉ። አረ ወይኔ እኔ ማለት ነው አንድ ነገር በተቃራኒ ካሰብኩኝ ጭንቅላቴ ታምሜ ነው የምውለው። ይሄ አንገቴ ግትርትርትር ብሎብኝ ነው የሚለው። ሩታ ግን 3 ዓመት በሙሉ አይደክምሽም? ሰውን በተቃራኒ መረዳት፣ በመጥፎ አስተሳሰብ መረዳት አይደክምሽም? አብርሽ ላይ እኮ አብርሽ ውስጡ ጥቁር እንዲልበት በቃ ውስጡ ስላንቺ እንዳያስብ የምታደርጊው እኮ ይሄ ኃይለኝነትሽ ነው እንዴ። ሰው ሲወድ በቃ አንዳንዴ ትቀናላችሁ የሆነ ነገር ግን ማለሽ ሁሌም አይደለም። እየቀናችሁ ፍቅር እየሰጣችሁ ነው። እሷ ግን በቃ ሁነኛ የአብርሽ ጠላት መስላ ነው የምትታየው። በቃ ትንጨረጨራለች አልኳችሁ። እንደ እቺ ልጅ ከመጣች ጀምሮ አለባበሷን ብቻ ነው እንዴ ኮፒ ያደረግሽው? ኧረ በእናትሽ አድቢ ስርዓቷን፣ ንግግሯን፣ ኮንፊደንሷን እስኪ እንደ ፍየል አትቅለብለቢ። የልጄ አባቴ ለምንድን ነው ማትደፍሪው? አፈቅረዋለሁ አብርሽ የምወደው የድሮ ባሌ ምናምን ለምንድን ነው እነዚህ ቃላቶች ብትጠቀሚ እኮ ትንንሽ እንረዳሻለን። ሁሌ የልጄ አባት። ስንት ሰው ነው ተለያይቶ ልጁን የሚያሳድገው? በአንቺ ተጀመረ እንዴ ልጅ ተለያይቶ ማሳደግ? እንዴ ይሄ ልጅ በድን ሆኖ ለልጁ ሲል በድን ሆኖ ይቀመጥልሽ እንደዚህ ተሽሞንሙኖ? ስንቴ እንደ እርጉዝ ተነሳ። የምር ምጧ እንደመጣች ሴት ብድግ ይላል፣ ይነሳል፣ ይቀመጥ። ጨነቀው በቃ እና በቃ እንጂ ሰላምም አሰጠውም። አረ በስላሴ ስም አረ አንቺ ተረጋጊ፣ ሴት ነሽ። አረ ሰከን በይ። አረ ተይ፣ ብዙ ነጥብ እየጣልሽ ነው። ተይ ህዝብ እየተገለበጠብሽ ነው። ተይ ሩታ፣ የእውነት ህዝብ እየተገለበጠብሽ ነው። ትንሽ ለመረጋጋት ሞክሪ። እንዴ ሁሌ እንደተንጨረጨርሽ ሁሌ ሰው እኮ አንድ ቀን ይረጋጋል። አንድ ቀን ማለት ነው። ውርደት ይሄን ያህል
ምንድነው አሁን ይሄ የምትጠቀሚው? በየሄድሽበት እጅ ማለት ምንድነው የምትጠቀሚው? እኔ ሊገባኝ ያልቻለ ነገር ሄርሜላ በኩራት ቸው በቃ ብላ አብርሽን ስማ ዴቫንና ቡዜን አናግራ ቸው ብላ ወጣች። አንቺ ግን ከቤት ውጪ ቤቱን ላይሽ ላይ ልቆልፍበት እስክትባይ ለምንድን ነው የምትጠብቂው? ምንድን ነው የምታገኘው? ወይ ሄርሜላን ሸኝተሽ ለመነጋገር ነገሮችን ለመፍታት ለመግባባት አትሞክሪ። አንድ የሴት ብልሃት የለሽ። እንደ ወንድ ነው የምትራመጂው እንዴ? እንደ ወንድ ነው አስተሳሰብሽ። በቃ ሀይ 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 በቃ ላይ በላይ። አረ ሰከን በይ። ሴት እንደዚህ አይደለችም። እሺ ሄርሜላ እንድትሄድ አደረግሽ፣ ግን ዴቫ አትሊስት ይረዳሻል። ዴቫ ወደ አንቺ እያሽለጠለጠ ስለሆነ ለዴቫ አንዳንድ መልእክት ማስቀር። አንቺ ግን አውቃለሁ እንደዚህ እንደምታደርጉ ወስዳችሁ አንድ ላይ ልታደርጓችሁ ነው፣ ወስዳችሁ ልታመቻቿቸው ነው። ባይዘ እኮ ሄርሜም የቡታጅራ ልጅ ናት። አዎ የቡታጅራ ልጅ ናት። አዎ እሷ እንዳንቺ አልዋሸችንም። ዘዋይ አድጋ ከዛ ቡታጅራ መታ የምትኖር ሰው ናት። እሺ እና ቡታጅራ አያቷም የአያቷ ሆቴል አለ፣ የአባቷ ቤተሰብ ሁሉም ፋሚሊዎቿ እናቷ ቡታጅራ ናቸው። ትሄዳለች። እንቅልፍ እንዳትተኝ እንድች ብለሽ እንቅልፍ እንዳትተኝ እንድች ብለሽ። አዎ ከተኛሽ ሄርሚ አብርሽን ይዛብሽ ትጠፋለች። አዎ ልክ ነው ደግሞ እንዴ ልክ ነው እኮ አብርሽ ካንቺ ሲሆን ነው የሚታመመው፣ ከሄርሜላ ሲሆን ግን ሰላም ይሆናል። ይሄ ታዲያ የሚዋሽ ነገር ነው እንዴ? ለምንድን ነው ዴቫንና ቡዜ የምታፋጥጪው? እራሱን ለምን አብርሽን አትጠይቂውም? አብርሽ ካንቺ ሲሆን በጣም ያመዋል፣ ከሄርሜላ ሲሆን ደግሞ ሰላም ይሆናል። እኛን ጠይቅን፣ በቃ እኛን ጠይቅን፣ እኛ እንመልስ። እኛ አብርሽን በደንብ ነው ጠንቅቀን የምናውቀው። እንደውም ከዛ ከሚሽለጠለጠው ወንድሙ ይልቅ እኛ በደንብ ነው የምናውቀው። ተሳሚያለሽ? ላይክ አድርጋችሁ አድርሱላት፣ የራሷ ጉዳይ ትከበር። እንዴ ልጅ ይሄ ልጅ ፈረደበት። እኔ አንቺን በሆን ማደርገውን ብዙ ነገር ነግረሽ ነበረ፣ ግን ለመናገር ራሱ ለመስማት ራሱ ብቁ አይደለሽም። እስኪ ባለትዳር ሴቶች እንዴት ሰከን እንደሚሉ ሄደሽ ተማሪ። አረ በእናታችሁ በቃ ላይክ አድርጋችሁ አድርሱላት። በጣም ነው የተበሳጨሁት። እንዴ ለማንኛውም ይሄ ቪዲዮ እየሰማችሁኝ ነው አይደል? ይሄ ቪዲዮ የማክሰኞ ዕለት ቪዲዮ ነበረ። ማክሰኞ ዕለት እኔ ቪዲዮ ሰርተዋል ብያቸዋለሁኝ። ሰኞ ዕለት እንግዲህ መናፈሻ ላይ ነበር የተሰናበቱት። ማክሰኞ ዕለት ደግሞ ይሄን ቪዲዮ ሰሩልን። ማክሰኞ ግን ይሄን ቪዲዮ አልለቀቁትም። ማታ የተለቀቀው ቪዲዮ አልለቀቁትም። ባቻ ማታ ነው የለቀቁት ማለት ነው። እና በደንብ እየተረዳችሁ የጠፉበት ደግሞ ምክንያት ኔትወርክ ነው ብያችሁ ነበር። ሰሞኑ የማክሰኞ ዕለት ጠፍተው አልነበረ? ኔትወርክ ነው ብያችሁ ነበር። እንደዛ ነው።